70 ከመቶ ዕድልን ይዞ የሊጉን ዋንጫ ለማንሳት ከማንቸስተር ሲቲ ጋር የሞት ሽረት ትግል ውስጥ የገባው የሚካኤል አርቴታ አርሰናል ዴቪድ ራያን፣ ጋብሪኤል ማጋሌሽን፣ ሳሊባን፣ ዋይትን፣ ሊዩስ ስኬሊን፣ ዲክላን ራይስን፣ ኢዜን፣ ትሮሳርድን፣ ጎይኮሬሽን፣ ቡካዮ ሳካን ይዞ በሌላ ቀለም በኢምሬት ፈታኙን ተፋላሚውን ለመፋለም ወደ ሜዳው የገባው አርሰናል በታላቅ ጫና ውስጥ የሊጉን መሪነቱን ለማስጠበቅ ሲፋለም በቻምፒየንስ ሊጉ 13 የሚደርሱ ጨዋታዎችን ሳይሸነፍ ከአትሌቲኮ ጋር አንዳቻ ተለያይቶ የተመለሰ መሆኑ ታላቅ የአሸናፊነት ግምትን ይዞ ወደ ሊጉ ፍልሚያ ሲመለስ ጨዋታው በኢምሬት በተጀመረ 10 ደቂቃ ውስጥ በአዲስ የሜዳ ላይ ግዳጅ የተመለሰው ሊዩስ ስኬሊ ለሀገሩ ልጅ ቡካዮ ሳካ ያቀበለውን ኳስ ሳካ በግሩም ሁኔታ በማታለል ወደ ግብ ያሻማውን ኳስ 14 ቁጥሩ ስዊድናዊው የግብ አዳኝ ድንቅ አድርጎ በማስቆጠር መምራት ሲጀምሩ ጎይኮሬሽ ለራሱና ለቡድኑ 20ኛ ጎሉን ማስቆጠር ችሏል። በጨዋታው 26 ደቂቃዎች ሲነግዱ መድፈኞቹም በሜዳቸው እያደረጉ የሚገኙትን ጨዋታ ሙሉ ለሙሉ በሜዳ ላይ 60 በመቶ የሚደርስ የኳስ ቁጥጥርን ብልጫን በመውሰድ 3 የግብ ዕድሎችን መፍጠር ሲችሉ በ27ኛ ደቂቃ ላይ አስደናቂ እንቅስቃሴን በማድረግ ውብ እግር ኳስን አስመልክተው ቡካዮ ሳካ ያሻማትን ኳስ ጣሊያናዊው ካላፊዮሪ በግንባሩ ገጭቶ ቢያስቆጥራትም በቫር አማካኝነት ከጨዋታ ውጪ ነው በሚል ሲሰረዝባቸው ጨዋታው ቀጥሏል። 33 ደቂቃዎች ሲነግዱ የአርሰናል የማጥቃት ችሎታው በታላቅ ፍጥነት ሲያይል ግሩም አድርጎ ኢብሪቼዜ ለጎይኮሬሽ የላካትን ኳስ ጎይኮሬሽ ሳያበላሻት ለቡካዮ ሳካ ሲልካት እጅግ አስደናቂና ወደ ቀደመ አቋሙ የተመለሰ የሚመስል ግብን በጠባብ ስፍራ በፍልውሃም መረብ ላይ በማሳረፍ 2-0 ሲመሩ የጨዋታ ብልጫቸው 68 ከመቶ አርሰናል ሲበልጥ ፍልውሃሞች በበኩላቸው 28 ከመቶ ኳስ ቁጥጥርን በማድረግ ሲበልጡ ትሮሳርድ ግሩም አድርጎ ያሻማትን ኳስ አስደናቂው ግብ አስቆጣሪ ለራሱ 22ኛ ግቡን በ14 ቁጥር ማሊያ ሲያስቆጥር ክለቡን ደግሞ 3-0 በሆነ የግብና የጨዋታ ብልጫ እየመሩ የመጀመሪያውን ግማሽ ክፍል ጊዜ በማጠናቀቅ ወደ መልበሻ ክፍል ሲመለሱ አርሰናል አሁንም እንደ 45ቱ ደቂቃ በጫናና በማጥቃት ፍልውሃምን ቢያስጨንቁም ግብ ግን ማስቆጠር ሲሳናቸው በርካታ ለውጦችን አድርገው አስደናቂ እንቅስቃሴን ሲያደርጉ ሁሉም የሚባሉ ተጫዋቾቻቸው አስደናቂ ምሽትን በሜዳ ላይ ማሳለፍ ችለዋል። አሁን አርሰናል መሪነቱን በ76 ነጥብ በ67 የጎል ብልጫ መሪነታቸውን ሲያጠናክሩ ማንቸስተር ሲቲ ሰኞ ምሽት ኤቨርተንን በመግጠም አስቸጋሪውን ፍልሚያ የሚያደርግ ሲሆን በአዲስ ሚና የተሰለፈው የመድፈኞቹ ታዳጊ ሊዩስ ስኬሊ በጨዋታው ያደረገው ድንቅ እንቅስቃሴው ሲያስደንቀው ኳሶችን የሚያቀብልበት ፈጣን የሆነ መንገድ ለተጫዋቾች ኳሶችን የሚያደርስበት ድንቅ እይታው እጅጉን አስገራሚ ሆኖ አምሽቷል። በዚህም የተነሳ የዙቤሜንዲን ስፍራ መሸፈን መቻሉ ከጨዋታ ብዛት የተነሳ የተዳከመውን ስፔናዊ እፎይታን እንዲያገኝ እንደሚያስችለው የትናንቱ ድንቅ ችሎታ ስለነገው ቀጣይ የኳስ ሕይወቱ አቅጣጫን የሚሰጥ ሆኖ አምሽቷል። ሆኖም ግን በጨዋታው 2 ግቦችን ያስቆጠረው ሳካ ላስቆጠራት ጎል ምክንያት የሆነው ጎይኮሬሽ የጨዋታው ኮከብ በመባል መመረጥ ችሏል። ከጨዋታው መልስ ሚካኤል አርቴታ እንዳሉት ከሆነ ህልማችንን እውን ለማድረግ እንቀጥላለን። የመድፈኞቹ አሰልጣኝ ሚካኤል አርቴታ ቡድናቸው ህልሙን ለማሳካት የሚያደርገውን ጥረት እንደሚቀጥል ገልጸዋል። ህልማችንን እውን ለማድረግ መስራታችንን እንቀጥላለን ሲሉ አሰልጣኝ ሚካኤል አርቴታ ተናግረዋል። ሰኞ የማንቸስተር ሲቲና ኤቨርተንን ጨዋታ ይመለከቱ እንደሆነ የተጠየቁት አርቴታ አዎ አያለው ሲሉ መልሰዋል። ስለ ስኬሊ ያነሱት አርቴታ በእንቅስቃሴው ተደንቅ ያለው እንጂ አልተገረምኩም፣ ምክንያቱም ልምምር ላይ የሚያሳየውን አውቃለሁ ብለዋል። እሱ ይሄ ችሎታ አለውና
ጨዋታው ለሱ የሚስማማ ነበር ሲሉ ጨምረው ተናግረዋል። ሌላኛው የአርሰናል ጎል አስቆጣሪ የሆነው ጎይኮሬሽ ሊጉን ስለማሸነፍ ማመናችንን በጭራሽ አናቆምም ሲል ተናግሯል። የሊጉን ማሸነፍ እድላችን ሰፍቷል። የአርሰናል 2 ግቦችን ያስቆጠረው ቪክቶር ዮኬሬሽ ቡድኑ የሚገባውን ውጤት ማሳካቱን ገልጿል። ስለ ሊጉ ፉክክር የተጠየቀው ዮኬሬሽ ማመናችንን በጭራሽ አናቆምም ሲል ምላሽ ሰጥቷል። አክሎም ወደፊት መጓዛችንን እንቀጥላለን፣ ቀሪ ጨዋታዎች አሉ፣ ቀጣይ ጨዋታ ላይ እናተኩራለን ሲል ተናግሯል። ብዙ ጨዋታዎች አይቀሩም፣ አሁን በጥሩ ደረጃ ላይ ነን፣ ዋንጫውን የመውሰድ ከፍተኛ እድል አለን ሲል ተደምጧል። ቪክቶር ዮኬሬሽ በጨዋታው ኮከብ ተጫዋች መባሉም አይዘነጋም። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን ሁሌም የምንለቃቸው እንዲደርሷችሁ የደወል ምልክቷን በመጫን አብሮነታችሁን ታደርሱን ዘንድ እንጠይቃለን። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ ያላችሁበት ሰላምና ቸርነት ከናንተ እንዳይርቅ በመመኘት ነው የዛሬን በዚሁ ምናበቃው። ቸር ያገናኘን።